ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁ እንደምታበረታቱኝ ከልብ ነው የማመሰግነው። ክበሩልኝ እና አላህ ወጥቶ ከመቅረት አላህ ይጠብቀን፣ ከድንገት አደጋ አላህ ይጠብቀን። እና የጨረቃዎች ጉዳይ እንደከበደ ሆኗል። ብሩኬ አምኖ ተቀብሏል ልጁን። ያሳዝናል የምር እንደዚህ አልጠበቅንም። ቅመምዬ ምን ልሁልልሽ የኔ እናት የኔ ጀግና ሴት፣ አይዞሽ ራስሽን ጠብቂ፣ ጠንካራ ሁኜ። የምር በጣም ይከብዳል። በጣም ልብ የሚሰብር ነገር ነው የሆነው። ብሩኬ በጣም ያሳዝናል። አልጠበቅንም። 100% የብሩኬ አይሆንም እያልን ነበር። ፈኪራ አልቀረችም ያለችውን አሳክታለች ማለት ነው። የምር በጣም ያሳዝናል። አይዶን ነው እያወቀም ይሁን ሳያቅም ይሁን ብሩኬ የልጅ አባት መሆኑን አረጋግጧል ማለት ነው። ጭራሽ ልጅን ተንከባከቢ አታስለቅሻት ይላል ለቅመምዬ ፊት። አረ ብሩኬ ይደብራል። ያኔ የህሊና ስብራት አለና እንደዛ አይባልም። ቢሆንም አለው ልክ ድንበር አለውና የምር አልጠበቅንም። ብሩኬ ከወንዶች ትለያለህ እያልን ነበረ። አይዶን ነው ሁሉም ወንድ አንድ ነው ማለት ነው። እና ተረጋጊ ሀይሚዬ፣ አንቺ ነው የምፈልገው ላስረዳሽ እያለ ነበር ብሩኬ። ሀይሚዬ ግን አሁን እኔ ሳይሆን የማስፈልግህ ልጅህና የልጅህ እናት ናት። እኔ ደግሞ ሴት ስለሆንኩ ሴት እንደዚህ እያለቀሰችብኝ ይህን ህይወት መኖር አልፈልግም ብላ ጥላ ጠፍታለች፣ ሄዳለች። የምር በጣም ከባድ ነው። እውነት አላት ሀይሚዬ፣ ልክ ናት የምር። እና ሁልጊዜ እንደዚህ ቅመምዬን የሚሰብር ነገር ባሰቡ አሪፍ ነበር። ስራም ከሆነ አይዶን ነው ግን ስራ ቢሆን እንደዚህ እንትን ትላላችሁ ብለን አናስብም። እና እዩ ተብዬዋ ጭራሽ እኔ ጋር መኖር እንድትኖር ነው እንጂ አባትነት እንድታምን አይደለም የምፈልገው ብላለች። እሷ ዘርጠጥ አድርጋ ነው የመጣየው፣ ልቧን ድልድል አድርጋ ማለት ነው። የምር እንደዚህ የልብ የሰጣት ያው እሷ አምናበት ነው። ያው እውነተኛ መሆኑን አውቃለች ማለት ነው። እኛ እሷን ስንሰድብ ነበረ። እና ብሩኬ ልጅ አባት ሆኗል። በቃ ልጃችንን አንድ ላይ እናሳድግ ብለዋል። እንዴት ይሆናል እንደዚህ? በፍጹም ብሩኬ ያለማየሁ አያደርገውም። እንሻላ መቼም ቢሆን ሀይሚዬና ብሩኬ አይለያዩም። ግን ልብ ይሰብራል። የዛሬው የምር ማመን ነው ያቃተን። እኛ ብሩኬ እንደዚህ አያደርግም እያልን 100% እያወራን ነበር ግን አልሆነም። የሰው ልጅ ፍጹም አይደለም። የአንድ ቀን ስህተት የዘላለም ጸጸት ይባላል። እና የምር አውቆም ይሁን ሳያቅም ይሁን አይዶን ነው እንዴት እንደሆነ ፈጣሪና ሁለታቸው እዩብና ብሩኬ ናቸው የሚያውቁት ይሄ ነገር የተፈጠረበትን ምክንያት ማለት ነው። እና በዛን ሰዓት ደግሞ እንዳገኛትም ተናግሯል። ያው እዩብ እርጉዝ በሆነች ሰዓት አይዶን ነው እንግዲህ ምን እንደተፈጠረ ፈጣሪ ወቅ። እና ብሩኬ የምር አላመንም፣ አሁንም አናምንም። ግን ሀይሚዬ ሰው ያስፈልጋታል። የኔ እናት አላህ ከጎንሽ ይሁን፣ ፈጣሪ እርዳሽ። የምር ሀይሚዬ እንደዚህ ከሆነ በተለይ እርጉዝ ከሆነ ያስባችሁታል። እርጉዝ ሆኖ እንዲህ አይነት ጭንቀት መስማት በጣም ያስጠላል። ከዶሮ ከምንም ክብር ይበልጣል። የምር እንደዚህ ክብራችሁን አሳልፋችሁ አትስጡ፣ እውነት ስራ ከሆነ ማለት ነው። እና እውነትም ከሆነ ሀይሚዬ አምናለሁ፣ እቀበልሃለሁ፣ ከጎንህ ነኝ ብለሽ ነበር ማያለን ነበረ። የምር ያቅታል፣ ይከብዳል። እንደ ራስ ማየት ነው እና በጣም ይከብዳል። እንደዚህ አምኖ መቀበል እንዲህ በቀላሉ በጣም ከባድ ነው። ብቻ ሀይሚዬዋ የኔ ጀግና ሴት፣ ጠንካራ እንደሆንሽ ጀግና እንደሆንሽ እናውቃለን። ብዙ ፈተና ተፈትነሽ ብዙ ነገር አልፈሽ ነው እዚህ የደረስሽው። አሁን እንደዚህ ፏፈሽ እያልሽ ቢያዩሽ የማያውቁሽ አይመስላቸውም ብዙ ነገር እንደተፈተንሽና ካሜራ ላይ የሚያልወጣ ብዙ ፈተና አለ። እንደውም ህይወቴን እስከምጠላው ድረስ ደርሼ ነበር ብላለች ብሩኬ ልደቷን ሲያከብርላት ማለት ነው። እና እንደዚህ ሁሉን ነገር ንጹህ ሆና የሰጠችን ሀይሚዬን እንደዚህ ሆኖ ይሆናል ብለን አላሰብንም። ብሩኬ የምር በጣም ጥፋት ነው እንደዛ ከሆነ። ያው የሰው ልጅ ፍጹም አይደለም። ያኔ በስተፊትም ቢሆን ግን አይዶን ነው። እና ሀይሚዬ ስላፈቀረች ነው ያኔ ቪዲዮ እየሰራ ሁሉን ነገር ትግስት አድርጋ ያንተን ፍቅር ጥያቄ ስተምትቀበል ቁጭ ያለችው ማለት ነው። አንተ ጋር የቀጠለች ቪዲዮ እንጂ ብዙ ነገር ብዙ ህይወት ብዙ ሰው ነበረ እያለች ነበረ። እና ግን አፍቅረህ ነግረሃለች ብሩኬ፣ እኛ ይሄንን አናወራውም። አንተን ትግስት አድርጋ ጠብቀሃለች፣ ሴትነት ሳይበግራት ማለት ነው።
እና እንደዚህ አይገባትም ለሀይሚ። የምር ስራም ከሆነ ይደብራል። በጣም በጣም ነው የሚያስጠላው። ሀይሚዬ ጥንካሬውን ብርታቱን ይስጥሽ። ምንም ልልሽ አልችልም። እና እዩ ተብዬዋ በቃ ካሁን በኋላ የልጅ አባት ነህ፣ አንድ ላይ መኖር ነው የምፈልገው፣ የልጅ እንክብካቤ ማድረግ አለብህ ብለዋል ብሩኬ። እንግዲህ ምንም ማድረግ አይቻልም። አንተን ፈጣሪ ይርዳህ እና የልጅነት አባትነትን እንከባከባለሁ እንጂ አንቺ ጋር እንዴት እኖራለሁ? ክስም ብትሄጂ እንደዚህ አይሆንም ብሏል። እኔ ክስ አልሄድም ብላለች። በቃ እዩ ዛሬ ቀኔ ነው ብላ ለሰስ ብላ ነው የመጣየው። እና ሀይሚዬ እኔ ዋህ እኔ እዩብ እንደዚህ እያለቀሰኝ ማየትም መስማትም አልፈልግም ብላ ጥላ ሄዳለች። አይ ሀይሚዬ ምን ልሆንልሽ? የምር በጣም ይከብዳል። እኔ እንጃ ግን በኮንፊደንስ ነበር ስትናገር የነበረ። ያው እኔ ልለይህ አልፈልግም ልጁም ያንተም ቢሆን እያለ ነበር። ግን ይከብዳል የምር እውነት ሲሆን ማለት ነው። ብሩኬም ያው እውነት አይደለም እመነኝ እኔ ያላደረኩትም እያለ በጣም የማለንትን እያላት ነበረ በሰዓቱ። ግን አልሆነም እና እንደዚህ ይሆናል ብለን አስበነው አናቅም። የምር እንዴት አወቃችሁ ልጁ የብሩክ አይደለም ስንል እንዴት አወቃችሁ በምን አሳወቃችሁ እያሉ ነበር። እኛ ግን በሙሉ ተስፋ አድርገን ነበረ። ግን አልሆነም። ብሩኬ ጭራሽ ልጄን አታስለቅሻት ተንከባከቢያት አላለም ሀይሚ ፊት። ወይኔ ጉዴ ወይኔ በላቸው። የምር ምነው ባላወቅኳችሁ ያስበላል የዛሬው ቪዲዮ ማለት ነው። እና ሀይሚዬ እንደዚህ ከፍቷት እንደዚህ ሆና ማየት በጣም ይከብዳል። ቅመምዬ ራስሽን ጠብቂ እና በጣም የማይታመን ነገር ተፈጥሯል። እንግዲህ ፈጣሪ ሁሉን ነገር ያስተካክለው። ሀይሚዬ ዋ አልቅሰሽ ብቻ እንዳትመጪ፣ ጠንከር ብለሽ ያለውን ነገር ወደፊት ተጋፈጪ። ከሆነም ኖርማል ነው እንግዲህ ምንም ማድረግ አይቻልም። የሰው ልጅ ፍጹም አይደለም፣ ይሳሳታል። ግን እንደዚህ ይሆናል ብለን አላሰብነውም። የምር 100% የብሩክ ልጅ አይደለም፣ ሴራ ነው፣ ተቀይሯል እያላችሁ ነበር ብላለች እዩ። እኔ ምን ብዬ ነው የምቀይረው? ዲኤንኤን እኮ ቀላል ነገር አይደለም። ለምንስ ቀይረዋለሁ? እኔ እርግጠኛ ነኝ ብላለች ዛሬም። እና በጣም ያሳዝናል። ቅመምዬ ራስሽን ጠብቂ፣ ወደ ራስሽ ተመለሽ። ምንም ቢሆን በንዴት የሆነ ነገር እንዳትሆኚ። በተለይ እርግዝናው የምር እውነት ከሆነ ግን ሃይማኖት ታደሰ አታደርገውም። ብዙ ወግ ማድረግ አለ፣ በዛ ስቴፕ ነው የምሄደው ብላለች ብሏል ብሩኬም ማለት ነው። ያው ለስራ ነው የሚሆነው አይዱን ነው። ግን ምንም ቢሆን ምንም የምር በጣም የሚከብድ ነው የዛሬው። ሀይሚዬ ወደ ራስሽ ተመለሽ። ዲኤንኤው እንደገና መደረግ አለበት። የምር እኔ አላምንም መቼም አሁን ራሱ አላምንም። እና ብሩኬ እንደ ቀልድ ካሜራ ላይ ማምጣት ሳይሆን ቅመምዬም ባለው ነገር በውስጥ ከካሜራ ጀርባ አረጋግተህ ያለውን ነገር እቅፍ አድርገህ ያለውን ነገር አስረዳት፣ እንድትረዳህ እንድታምንህ ያለውን ነገር በንጹህነት ማለት ነው። ደግሞ ፍቅር ላይ መደባበቅ ምናምን አያስፈልግም፣ ግልጽነት ያስፈልጋል። እና ሀይሚዬ ብዙ ነገር ሆናልሃለች ለፍቅር ስትል ማለት ነው ቅመምዬ። እና ብሩኬ የምር ሀይሚዬ እንዳታመልጥህ እንዳትዘናጋ። የምር እኔ በጣም ይከብዳል እምልህ። እኔ እንጃ ቤተሰብ በንደት የሚወሰነው ነገር ወይንም የምታደርገው ነገር አይታወቅም። እና ቅመምዬ ወደ ሌላ እንትን እንዳትገባ ከጎኗ አሁንም ቢሆን እና የሰው ላይ ፍጹም አይደለም፣ ሊሆን ይችላል አይዱን ነው። ቢሆንም ግን የሆነበትን ምክንያት ሁሉን ነገር በግልጽነት ሀይሚዬን አስረዳት ባይነኝ ብሩኬ ማለት ነው። ግን አልጠበቅንም መቼም ይሆናል ብለን አሁንም አናምንም። እና ዲኤንኤው በስተ መጨረሻ እንደዚህ ይሆናል ብለን አስበነው አናውቅም። እንደገና መደረግ አለበት። አዲስ አበባም ሆነ እዚህም ከሆነ እንደገና ቢደረግ ባይነኝ። ግን እሷ የልብ የተሰማት ያው ራሷን አጫ ነው ማለት ነው ተብዬዋ። እና አባትነት ማመንህ ብቻ ሳይሆን በቃ እንደ አባት መንከባከብ አለብህ እኔንም እሷንም ብሏል ብላለች ማለት ነው እዩ ተብዬዋ። እንግዲህ እሷ በከባድ ነው የመጣችው። ግን ቅመምዬ የኔ እናት ራስሽን ጠብቂ፣ ራስሽን ሆኜ ምንም ቢሆን ይሆናል። ፈጣሪ ያለው ነው የሚሆነው። አንቺ የቻልሽውን ማድረግ ነው። ከዛ በኋላ ለፈጣሪ መስጠት ነው ሁሉን ነገር ማለት ነው። ኢንሻአላህ አላህ ከጎንሽ ይሁን፣ አላህ ይጠብቅሽ። ሀይሚዬ እንወድሻለን፣ እንሳሳልሻለን። የሳቃችን ምንጭ አይዶኖ ስራም ሊሆን ይችላል። ግን እንዲህ አይነት ስራ በጣም ይደብራል። ስራም ከሆነ ግን ስራ ላይሆን ይችላል። እና በሀይሚዬ ፊት ደግሞ ልጄን አታስለቅሽም እጥሬሽ ምናምን ረብርክ ያላበዛኸው የምር በጣም ይደብራል። የህሊና ስብራት አለ፣ በዚህ ላይ ብዙ ነገር አለና እንደ ሴትነት ዛሬ ቅመምዬ በጣም አሳዝናናለች።
የኔ እናት አላህ ጥንካሬውን ይስጥሽ። የምር እውነት ከሆነ በጣም ይከብዳል። አምነሽበት እቀበላለሁኝ ከጎንህ ነኝ ብለሽ ነበርማ ለምን እንደዚህ ትሆኛለሽ ምናምን እያለ ነበር ብሩኬ። እንደዚህ ሳይሆን ከካሜራ ጀርባ የምር በደንብ በስርዓት አስረዳት። እኔ እንጃ ብቻ ቅመምዬ የዋህና ተመላሽ ናት። ትቀበላለች ብዬ ተስፋ አደርጋለሁ። ሀይሚዬዋ ራስሽን ጠብቂ። አንቺ ሁልጊዜ ጀግናና ጠንካራ ሴት ነሽ እና የምር በጣም ይከብዳል። ዛሬ ያሳዝናል የምር እና ቤተሰብ ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክም አድርጉ። ቤተሰብ ሁኑ። ኢንሻአላህ የሀይሚዬና የብሩኬ ጉዳይ አላህ ከጭንቅ ያውጣን እያልን ዛሬ እንደዚህ አልደንም የጠበቅነው ስራ ነው ብለን ነበር። ዛሬ ጭራሽ ልጄና ብሎ ልጁን ተቀብሎ ተንከባክቧል፣ ስሟታል ማለት ነው። እና ብሩኬ መልካም የልጅ አባት እንደሆንክ ተስፋ እናደርጋለን። መልካም አባትነት ብለናል እኛ ከሀይሚዬ ነበር ተስፋ ያደረግነው ሙሉ በሙሉ 100% ማለት ነው። አሁንም አናምንም። ቤተሰብ ላይክ እያደረጋችሁ ሰብስክራይብ ያደርጉ። ሀይሚዬ ዋና ወድሻለን። ራስሽን ጠብቂ።